ተከትሎ አንድ አመት ከግማሽ አንድ አመት ድረስ እየለመነሽ ነበር አይደል? በሱ ጥፋትም ቢሆን አብራችሁ እንድትሆኑ ልጆቹ እንድታሳዩ እየለመነሽ ከጎንደር የመን ኢትዮጵያ ያለሽበት በሙሉ እየተከተለ ለመታረቅ ከስር ሄዶ አልቻለም፣ አልሆነም። አንቺም አላሳየሹ። ልጅቷ በጣም ብልጥ ናት። ስፖርት ቶሎ ሰራ አድርግና መንታውን ወልድልሃለሁ ብላለች። እንግዲህ በሚቀጥለው እንኳን ደስ ያላችሁ መብሩክ ለማለት ነው ማለት ነው የመጣሁት እና ያው አለ አይደለ ያው ደብሮኛል። እየደበረኝ ደግሞ ለኔ ብዬ ምናምን እንዳይመስላችሁ ለራሷ ለሮዛ ብዬ ነው ማለት ነው። ምክንያቱም ያው ጥሩ ልጅ ናት ትጎዳለች ብዬ ነው እና ያው ፊቴ እንደምታዩት እንደደበረኝ ምናምን ያስታውቃል። እና ያው እንግዲህ ያው ምንም ማድረግ አልችልም። ነሲቧ ከሆነ እንግዲህ ይጋቡ። ያው አብረው የምትቀመጥ አይመስለኝም፣ ግን ይሁን እስኪ ማለት ነው። አቤት ላይ እንደው እኔ በቃ ማለት አንተ የምትሄድበት መንገድ እኮ ለምን ራስህን አችልም ማለት አሁን እኔ በቃ ወይ ወዳታለሁ ወይ ደግሞ ከድሮም ፍቅር ነበር ወይ የሆነ ነገር ብለህ ራስህን ችለህ ለምን አትናገር? ማለት አትሞትም እኮ የሆነ ነገር ራስህን ችለህ ብትናገር። የሆነ ላይ ካልተደገፍክ ብትሞት ራስህን መቻል በነገራችን ላይ ራስን ችሎ ማውራት ወንድነት ነው፣ ኖርማል ነው። ራስህን ችለህ ብታወራ ግን አንተ ካልተደገፍክ አትችልም ማለት ነው። እና ስለተመረጠልክ ሳይሆን ስለፈለካት ነው። እኔ እውነት ለመናገር ከሆነ ለዚህ ነው እኔ ሮዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአገሬ ልጆች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ብዝት ይበልልኝ። ባለፈው ለታ ቪዲዮ ሰርች ነበረ አክሲደንት እንደደረሰ ነግሬያችሁ ያዘናችሁ አላችሁ፣ የተበሳጫችሁ መበሳጭ ሳይሆን በቃ ሳይደግ ምናምን ውሸትሽን ነው ምናምን ያላችሁ ኮሜንት ላይ አይቻለሁ። አላህ ይቅር ይበላችሁ። በአክሲደንት አይቀለድም። እኔ በተለይ በእንደዚህ አይነት ነገር በህይወት ነገር አልቀልድም። ብቻ ያስጠላል። ግን አብዛኞቻችሁ እንኳን አላህ ተረፈሽ እንኳን ለዚህ ያበቃሽ ያጋጥማል የሰው ልጅ ናት ብዙ አስተያየት ብላችኋል። በጣም አመሰግናለሁ። እንደውም አንዲት ልጅ አብሽሪ እህቴ ብዙ ሰው ሞቶ እኔ ብቻ ተረፍ ያለው ብላ ኮሜንት ጽፋለች። እሱን ኮሜንት ስፈልገው አንድ አይቼው መልሽ ያጣሁት ማለት ነው። እና እንኳን አላህ ተረፈሽ አንቺንም ሁላችንም ባለንበት በተለይ በሰው ሀገር የምንኖር ሰዎች አላህ ይጠብቀን። ሌላ ምን ይባላል? ብቻ አልহামዱሊላህ ዛሬ እዚህ ላይ ደርሻለሁና አመሰግናለሁ። አብዛኞቻችሁ ከሳውዲና ከኢትዮጵያ የምትመለከቱኝ አይቼው ነበረ። በጣም ነው የምወዳችሁ። አመሰግናለሁ ለእናንተም። በኦሮምኛም ኮሜንት ጽፋችሁልኝ ነበር። ገለቶሚ ስንዲዳ አኒ ኦሮሚፋ ዱበቱ እንደንደው ከናፍ አፋን አማሪፋትን ኢሲን ዱበዳ እንዳትስቁብኝ። ለማንኛውም ኦሮምኛ ስለማልችል ነው በኦሮምኛ ማላወራው። ብዙዎቻችሁ ለምንድነው በኦሮምኛ ማትነግሪን ማታወሪልን ተላላችሁ። ስለማልችል ነው ነግሬያችኋለሁ ከዚህ በፊትም እና እንዳይደብራችሁ እንዳትከፉ ሁላችሁ ማለት ነው። እና አትሳደቡ፣ አብዛኞቻችሁ አትሳደቡ። ኦሮምኛ በጣም ትሳደባላችሁ። ማንበብ እችላለሁ መስማት እችላለሁ ግን መናገር አልችልም። በቃ ይሄ ነው ያለው ነገር ማለት ነው። እንግዲህ ዛሬ ተመልሼ የመጣሁት ዋናው ቶፒክ ምን መሰላችሁ ጋይስ? ሱመያ በጣም ግራ እያጋባሽ ነው እህቴ። ባለፈው ለታ ጽፌልሽ ነበር ደውዬልሽ ነበር። አንዴ ብቻ አይደለም በጣም ብዙ ጊዜ ወራ 2 ወር ሊሆንሽ ነውና አትመልሽም። ምን የለሽም ኦንላይን ላይ ራሱ ጠፍተሻል። ቪዲዮ ላይ ነው ማይሽ እህቴ። ምን ሆነሽ ነው? በሰላም ነው? መጀመሪያ የጠፋሽው የዘጋሽን በሰላም ነው? ያደረኩሽ ነገር አለ? ያስቀየምኩሽ ነገር አለ? ሁሌ ከጎንሽ ነኝ እንደ እህት እንደ አማችም አይደለም እንደ እህት ከጎንሽ ነው ያለሁት ሁሌ ማለት ነው። ግን ዛሬ ደግሞ ትላንትና ቪዲዮ አይቼ ነበር ያንቺን ቪዲዮና ግራ ስላጋባሽኝ ነው ማለት ላስታርቅሽ ሞክሬ በቃ ድጋሜ ታርቃችሁ ከሱ ጋር ያለውን ነገር ፍቱ ልጆቻችሁን አሳድጉ ብዬ ሁሌ ከማንም በላይ ሚዲያ ላይ ከመምጣቴ በፊት እየነገርኳችሁ ለሁለታችሁ እዚህ ደርሻለሁ። አልፈልግም አልታረቅም እኔ እሱ ያደረገኝ ብዙ ነውና አልፈልግም ከዚህ በኋላ ብለሽ በርግጥ ብዙ ነገር አድርጎሻል፣ ከህይወቱ ወጥተሻል። ግን ተመልሰሽ ደግሞ እሱ የሚሄድበት እሱ የሚያደርገውን ነገር እየተከታተልሽ ራስሽን ታቆሲያለሽ። ለምን
ይሄ እኮ አይገባሽም፣ ማድረግም የለብሽም። ምን ራስሽን አቃጠለሽ እህቴ? ውጥት ብለሽ የራስሽን ላይፍ እሱ የራሱን ላይፍ እንደሚያሯሩጠው አንቺም እኮ የራስሽን ላይፍ መኖር ትችያለሽ። ለምን ብለሽ ሴት ስለሆንሽ በፍጹም አልፈልግም ብሎ ከገፋሽ አይሆንም ብሎ ካለሽ አንቺ ምንም ጥፋት ከሌለብሽ ሁሉን ነገር ለአላህ ትተይ። ለምንድን ነው እንደዚህ የምትሆኙ? በቃ ታዩ ያግባ። ከፈለገ አንድ አይደለም ሁለት አይደለም 10 ያግባ። እርግፍ አድርገሽ ታዩ። ሁሌ የምልሽ ነገር ነው። በቃ ማይሆን ከሆነ መተው ነው። የሚሆን ከሆነ ደግሞ ተመልሶ አብሮ መሆን ነው። እኔ የምፈልገው አብራችሁ እንድትሆኑ ነው፣ ስለ ሀቂቃ ማለት ነው። አያንቱ ነበረች ችግራችሁ፣ አያንቱን አስወገድን ስላችሁ ከህይወታችሁ መሀል ወጣች። በቃ አለቀ። አሁን ደግሞ ሌሎች አሉ፣ ሮዚ፣ ቤታ፣ ማርታ፣ ብቻ ብዙ ናቸው ሴቶቹ። የራሳቸው ጉዳይ እህቴ፣ የራሳቸው ጉዳይ። መጡ ሄዱ ቀሩ አይመለከትሽም፣ አንቺ አያገባሽም። የራስሽን ህይወት ለመኖር ሞክሪ ሱመያዬ። ራስሽን ለምንድን ነው የምታሳምሚው? በቃ ለልጆችሽ ስትይ መኖር አለብሽ። አንቺም እኮ ወጣ ብለሽ የራስሽን ላይፍ መቀጠል ትችያለሽ። በአንቺ ላይ አልተጀመረም ህይወትና እርግፍ አድርገሽ ታዩ። እኔ ዛሬ ምልሽ ነገ ምልሽ ሁሌ ምልሽ ይሄን ነው። በቃ የኛ የሴቶች እድሜ ቆሞ አይጠብቅም፣ ይሄዳል። ጊዜያችን ይቃጠላል። የወንዶች 60ም 70ም 80ም አመታቸው ላይ እንደ አዲስ ያገባሉ፣ ይወልዳሉ፣ ልጅ ቢፈልጉ በፈለጉበት ታይም። የኛ የሴቶች ግን ከባድ ነው። ጊዜያችንን መጠቀም መቻል አለብን ሱመያዬ፣ ይሄንን እልሻለሁ። እና እባክሽን በቃ ማለት እባክሽን እርግፍ አድርገሽ ታዩ። ለምን ታዝኛለሽ? ማዘንሽን ራሱ ለምን ታሳይዋለሽ? በቃ ሊያገባ ነው፣ ሊሞሸር ነው። የራሱ ጉዳይ፣ ወንድሜ ነው ግን የራሱ ጉዳይ። ያግባ እንዴ! ለምንድን ነው እንደዚህ የምትሆኙ? ለምንድን ነው ማዘን የሚያስፈልገው? አንቺን እኮ ተከትሎ አንድ አመት ከግማሽ አንድ አመት ድረስ እየለመነሽ ነበር አይደል? በሱ ጥፋትም ቢሆን አብራችሁ እንድትሆኑ ልጆቹ እንድታሳዩ እየለመነሽ ከጎንደር የመን ኢትዮጵያ ያለሽበት በሙሉ እየተከተለ ለመታረቅ ከስር ከስር ሄዶ አልቻለም፣ አልሆነም። አንቺም አላሳየሽው። በቃ ለፍቷል፣ ሞክሯል፣ ለምኖሻል፣ እኛ ለምነንሻል፣ በቤተሰብ ተለምነሻል፣ በዘመድ አዝማድ፣ በውስጥ ለውስጥ ከሚዲያ ውጪ ራሱ ለምነንሽ ነበር፣ አልፈልግም ብለሻል። ስለዚህ ምን ማድረግ አለበት? እሺ ልጅ ታዩ ሌላ ላይፍ ሌላ ማግባቱን ሴቶች ምናምን የራሱ ጉዳይ ነው። ግን እሱ እንደራሱ ምን ማድረግ ነበረበት? ሱመያዬ ልጆቹን እንኳን አንዴ ብታሳዩ ውስጡ ይራራል። ያሳለፋችሁትን ላይፍ በቃ ያስታውሳል ምናምን። አይታወቅም፣ የሚሆነው ነገር አይታወቅም ነበር። አንዴ እንኳን እሱን አላየም እኮ ሱመያዬ። በሱም ለመፍረድ ይከብዳል። ያጠፋው እንዳለ ሆኖ አንቺን ማለት ያደረገሽ እንዳለ ሆኖ ማለት ነው። ምንም አላደረገሽም አላልኩም። ጥፋት አለበት፣ ሁሌ የምንቆሰው ነገር ነው። ግን ምን ማድረግ አለበት? እሺ ልጅ ግራ ስለተጋባው ነው ጋይስ። እናንተ ምንድን ነው የምትሉት? ማለት ኖርማል ነው ማለት እኔ ተሳስቻለሁ፣ ከተሳሳትኩ አርሙኝ፣ ኮሜንት ላይ አርሙኝ። በቃ የሱመያ ነገር ግራ ስለገባኝ ነው ጋይስ። እና እባክሽ መልሽልኝ፣ ከቻልሽ ደግሞ በውስጥ መልሽልኝ፣ አወራሻለሁ ብያት ነበር ጋይስ። ከፈለግሽ እዚህ ነይና ኢሮፕ ነይና እሷ ከዚህ በፊት የመን ሆና መሰራውን አበባዎች ምናምን ይሄ የራሷ የእጅ ስራዎች አይታችሁታል፣ ታስታውሳላችሁ። ጎበዝ ናት በጣም። ይሄ ታለንት ነው እዚህ ሀገር። የትም ብትሆን እሱን እየሰራች ምን እያለች ልጆቿን ቀብረር አድርጋ ታኖራለች። አሁንም ቢሆን ወደፊትም ቢሆን እኔ ከጎኗ ነኝ። ተረዳሽ? ብዙ ነገር ማድረግ ትችያለሽ። እና አንቺን ደግሞ እንድርሻለን፣ እልል ብለን እንድርሻለን። ይቅር በቃ የእሱ ነገር ይቅርብሽ። ሲጀመር ልጁ አብዷል፣ ሰኢድ አብዷል። ኦልሬዲ በቃ እንዳበደ ነው የሚሰማን እኛ ቤተሰቦች ሁሌ ማለት ነው። እሱ ራሱ አያወራም። እና ሮዚ ደግሞ ወደ ሮዚ ስመለስ ማለት ነው ደስ የምትል ነገር አላት። አይታችኋታል ስታወራ፣ አማርኛዋ በጣም ነው የሚያስቀው። ኩልትፍትፍ ያለች ገና የተወለደች ህፃን በቃ ቤቢ ነገር ነው። አፏ ጣፋጭ ነው። ገና አፉን የፈታ ህፃን ልጅ አለች። እንደዛ ነው በቃ ደስ የምትለው። ውስጧ ለአላህ ብቻ ነው የሚያውቀው። አዝማሚያ አላማረኝም። ሮዚ በጣም ቆቅ ናት። ታፍ አረገችሽ መታየሽ። አንቺ ስትግደረደሪ እኛ ሴቶች መግደርደር እንወዳለን። ሱመያዬ ስትግደረደሪ ታፍ ካፍሽ ላይ ማለት ነው። እና ቆቅ ናት እሷ።
ባለፈው ቪዲዮ ላይ ምን አለች? ውድ የተከበራችሁ ለማለት ውድ የተቀበራችሁ ብላለች። ወላሂ እንዴት እንዳሳቀችኝ እንዴት ብዬ በቃ ማለት እየጮኩ ነው ላይ ሳኩት ማለት ነው። የምታወራው አማርኛ በጣም ነው የሚያዝናናኝ። እኔም ብቻ አይደለም እርግጠኛ ነኝ እናንተንም ታዝናናችኋለች። ደስ የምትል ነገር ናት ሮዚ ማለት ነውና አትጎዳም አትከፋም ብዬ አስባለሁ። ግን እሷ የምትጎዳ ይመስለኛል። እኔ እጣ ፋንቷ ምን ሊሆን ይችላል? የእሱ ነገር በዚሁ ከቀጠለ የሱመያ ነገር እሱም እንትን አይልለትም አይቆርጥለትም። ምክንያቱም በመሀል ልጅ አለ እና ሮዚም ተስጋበጥ። ለማንኛውም ምን እንዳለች ታውቃላችሁ? ብልጥ ናት። ማውራት አማርኛው ከበዳት እንጂ ልጅቷ በጣም ብልጥ ናት። ስፖርት ቶሎ ቶሎ ሰራ አድርግና መንታ መንታውን ወልድልሃለሁ ብላለች። እንግዲህ በሚቀጥለው ከተወሰነ ጊዜ በኋላ ኒካ ስሩላት እርጉዝ ነው የምትሆነው፣ እርግጠኛ ነኝ። እኔ ከምላሴ ይኸው ፀጉር ይነቀል። እንደዚህ ነው የሚባለው። ታያላችሁ። በጣም አክቲቭ ናት ልጅቷ ማለት ነው። አማርኛ ነው ያቃታት ስታወራ ምናምን እንጂ በጣም ጎበዝ ናት። እና ምን ማድረግ ይቻላል? ደስ የሚል ነገር አላት። ቆንጅዬ ናት። እና እኔ አይዶን ነው ምን እንደምል በቃ ይሄን ስላችሁ እንዳይደብራችሁ ጋይስ፣ ያለውን ነገር ነው መናገር የምወደው። እና ደግሞ አንዳንዶቻችሁ ኮሜንት ላይ ሱመያ ኮሜንት ላይ የምትሰጡትን እከታተላለሁና ሞራሏ እንዲነካ አልፈልግም። እና ካንቺ በጣም ብዙ ነገር ትበልጣለች ሮዚ። ይሄው ሮዚን ታያት ምናምን በኦሮምኛም ጽፎ አነባዋለሁ ማለት ነው። ምንዋ ነው የሚበልጠው? ምንዋ? ሮዚ የራሷ የሆነ ነገር አላት፣ ሱመያም የራሷ የሆነ ነገር አላት። ሁለቱም የራሳቸው ነገር አላቸው። በቃ ከምንም ሊበላለጡ አይችሉም። እኔ ይሄንን ነው የምለው። ሱመያም ቆንጆ ናት፣ ጸባይዋ፣ ስርዓቷ፣ ሁሉ ነገሯ። ስለዚህ እንደዚህ ብላችሁ ባትኮምቱ አሪፍ ነው። በቃ አንዳንዴ የምጽፉት ነገር እወቁ። ነገ ምን ላይ እንደምትወድቁ ምን እንደምታረጉ አታውቁትምና ሰው ላይ አትፍረዱ ጋይስ። ይሄን ስላችሁ ሁላችሁም አንድ በጣም ጥቂቶች ናችሁ እና ራሳችሁን ታውቃላችሁ። በተረፈ ሰኢድ ተረጋጋ። አንተ ራሱ ሁሌ እንደምነግር ተረጋጋ። እኔ ምንም አላማርከኝም። ቢያንስ ለልጆች ኑርላቸው፣ እኛም ለቤተሰብ አታስብምና ይሄን ነው ልላችሁ የመጣሁት ዛሬ። ሰብስክራይብ ማድርጉኝ፣ ላይክ ማድርጉ፣ የተመቻችሁ የምለው ነገር የተረዳችሁ። በተረፈ ሰላማችሁ ብዝት ይበልልኝ። መልካም ጊዜ ይሆንላችሁ።